ፍጡር ሆነሽ ፈጣሪን ለማቀፍ የበቃሽ፣ ፍጡር ሆነሽ ፈጣሪን በማይጸንሽ የከተምሽ፣ ፍጡር ሆነሽ ፈጣሪን ጡት ያጠባሽ፣ ፍጡር ሆነሽ ፈጣሪሽን ያዘልሽ ድንግል ማርያም ሆይ እናከብርሻለን፣ እንሰግድልሻለን። ማስፈራሪያዎቻችን ናቸው። የድንግል ማርያምን ስም ስንጠራ ብን ብሎ ይጠፋል። ስናማትብበት ሰይጣን ይጠፋል። ልብ አድርጉ። እናቱ የሌለችው ክርስቶስ የለም። የክርስቶስን እናት ተቃውሞ ክርስቶስን እወዳለሁ እናትህን አልወዳትም የሚል ትውልድ መጥቷል። ለሥጋ የተመቻቸ ለብሽሽቅ የተዘጋጀ ለዲያብሎስ የሰመረ ሕይወት ለመኖር የተዘጋጀ ነው። የመስቀል ጠላት የመሆን ምልክቱ የክርስቶስን እናት እየሰደቡ በስሙ መነገድ ነው። ምንስ ቢሆን እናቱ ተሰድባበት ደስ የሚለው ልጅ ካለ ጤነኛ ልጅ ሊሆን ይችላል እንዴ? በሰው ጉዳይ እንኳን አባትና እናትን አክብር የሚል ሕግ የሰጠ ክርስቶስ በሥጋ የወለደችው ተሸክመው የተንከራተተችው እናቱ እየሰደቧት ገነት እንገባለን ብለው ራሳቸውን የገለጡ ሰዎች ምን አይነት አመለካከት ቢኖራቸው ነው እዚህ ድረስ የወደቁት? ድንግል ከመስቀሉ ግርጌ ሆና የኛ እናት ስትሆን እሱ ደሙ እየፈሰሰበት የኛ መድኃኒት ነበር። አጧት ጸበል ቦታ ብትሄዱ መስቀል ያረፈበት አጋንንት ያደረበት ሰው ሲንፈራፈር እዚህ ወዲያው ካህን መስቀል ይዞ መጥቶ ሲያስነካው መረጋጋት ይጀምራል። የማን መስቀል ስለሆነ? የክርስቶስ ከሆነ ለኛ ይተወልን። ስዕሏን መቅደድ አያስፈልግም፣ ምራቅ መጥፋት አያስፈልግም። አያገኛትማ። ዘንዶው ሴቲቱን ሲያጣት ከዘሯ የቀሩትን ሊዋጋ በባህር አሸዋ መካከል ቆመ ነው። አሁንም የዘንዶው ልጆች ሰሞኑን ከሰሩት የበለጠ ይሰራሉ። እግዚአብሔር ግን ታምሮን አያቋርጥም፣ መስራት ይችላል። ምን አድርጓችሁ ነው እያለች እንባዋን ጨርሳ ውስጧ ቆስሎ መስቀሉ ስር መድኃኒት ልትሰጠን የቆመች ዓለም ከህመሙ እንዲድን የመድኃኒት እናት የሆነች ድንግል ማርያም ናት። ስሟ ለዘላለም የተመሰገነ ይሁን። እንደ እግዚአብሔር ፈቃድ የምንማማረው የትምህርታችን ርዕስ ሁለቱ ፍጡራን የሚል ነው። ክሌቱ ፍጡራን የዮሐንስ ወንጌል ምዕራፍ 19 ቁጥር 25 ላይ በምናገኘው ታሪክ ውስጥ ሁለቱን ፍጡራን በዓለም መዳን ምክንያት የሆኑትን በዚያ ስር እናገኛቸዋለን። የምንኖርበት ዘመን የአዲስ ኪዳን ዘመን ነው። ብሉይ ያለፈበት፣ ሐዲስ የተገለጠበት፣ ሞት የተሻረበት፣ ሕይወት የነገሰበት፣ የከበረበት፣ ቅድስና የነገሰበት፣ ምስጋናችን ወደ ሰማይ የሚያርግበት፣ ጸሎት የሚሰማበት። የቀደመው ዘመን የሰው ልጅ ኃይሉ የደከመ ጸሎቱ የማይሰማ ደካማ ፍጥረት ነበረ። ድካምን በራሱ ፍላጎት ሰው ወደ ራሱ አመጣው። የሰው ልጅ እግዚአብሔር በሰጠው ስልጣን ልቡ የፈቀደውን የማድረግ መብት አለው። ነገር ግን መሻት ሁሌ እግዚአብሔር ስላልሆነ ሲመርጥ የተሻለውን ሲያደርግ እግዚአብሔር ከጎኑ ይሆናል። ኃጢአትም ጽድቅም እንድንሰራ መብታችን ነው። ነገር ግን በሰራነው ስራ ደሞዝ መቀበል ግዴታችን ነው። አያችሁ፣ መፈተን መብት ነው። አለመፈተን መፈተን መብት ነው። ውጤት ግን ግዴታ ነው። ፈተናው ላይ እንኳን ባትገኙ ኢንኮምፕሊት አልተገኘም ተብሎ ባዶ ትሆናላችሁ። በሕይወታችን ውስጥ ብዙ ፈተናዎች ያሳልፈናል። ያለፈውን ዓመት እንደ መጽሐፍ ገልጠን ብናየው 366 ዘመነ ማቴዎስ 365 ዘመነ ማቴዎስ የሆኑ ቀናት እግዚአብሔር ለኛ የሰጠልን የሕይወታችን መጽሐፍ ነበር። የአንድ ዓመት መጽሐፍ እና ሲገለጥ ሁሉ ተጽፎበት ነበር። ያልተገኘንባቸው ጊዜዎች ነበሩ። ስመ እግዚአብሔር ያልጠራንባቸው፣ በግፍ የተመላለስንባቸው፣ ዘረኝነትን በውስጣችን ያሰረጽንባቸው፣ ክፋትና ተንኮል፣ እርግማንና ስርቆት፣ ጭፍን ብሔርተኝነትና ጭካኔ የተላበስንባቸው የተሞነጫጨሩ የቆሸሹ ለእግዚአብሔር የማይነበቡ ብዙ ወረቀቶች የሕይወት ገጾቻችን አልፈዋል። ያለፈው ዘመን ይበቃል ብለን በአዲስ ተፈጥሮ እንድንቆም እግዚአብሔር ሁላችንንም ይርዳን። ስለዚህ ሰው ያ ሁሉ ተሰጥቶት እያበላሸ መጥቷል። ዛሬም እዚህ የደረስነው እግዚአብሔር ፈቅዶልን እንጂ እኛ ንጹሐን ሆነን አይደለም። እንዲህ እግዚአብሔር በንጽህና ዕድሜ ሰጥቶ የሚያቆይ ቢሆን እስከ ዛሬ እነ ቅዱስ ጳውሎስ በቆዩ፣ እነ አቡነ ተክለ ሃይማኖት በቆዩ፣ እነ ቀዳሜ ሰማዕት እስጢፋኖስ ዛሬም በኖሩ፣ ግን በጊዜው ይወስዳቸውና እነሱን የሚተኩ ሌሎች ቅዱሳን ያፈራል። ስለዚህ የማትነጥፈዋ ቤተ ክርስቲያን ማኅፀነ ለምለም የሆነች ተዋህዶ ሌሎች እስጢፋኖሶችን እያፈራች ከእስጢፋኖስ በኋላ በድንጋይ ያልተወገረ ማን አለ? ከእስጢፋኖስ በኋላ መከራ ያልተቀበለ ማን አለ? ከተክለ ሃይማኖት በኋላ ስንት መነኮሳት ወጡ? ከገብረ መንፈስ ቅዱስ በኋላ ብዙ ግዑሳን ስውራን ቅዱሳን አባቶቻችን በየገዳማቱ አሉ። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ስለዚህ እግዚአብሔር አገልጋዮችን ይተካል፣ ቅዱሳንን ይተካል።
እነዛን አሳልፈው አይደለም ከፊት አስቀድሞ እንድንከተላቸው ያሳየናል። ቅዱሳንን መምሰል ክርስቶስን መምሰል ነውና፣ ስለዚህ በሕይወት ጉዞ ውስጥ እግዚአብሔርን ለመምሰል እንደመጓዝ ያለ መንፈሳዊ ቅድስና መስመር የለም። የምንኖርበት ዘመን አማራጭ የሌለው ትክክለኛ አቅጣጫ ቢታይ የመስቀሉ መንገድ ነው ወይንም የክርስትናው መንገድ ነው። ዓለም ተበላሽታለች፣ ተሸንፋለች። በተሸነፈችና በተበላሸች ዓለም ውስጥ ተቀላቅለን ለመኖር ካሰብን ክፋቷን፣ ሽንፈቷን አብረን እንጎነጫለን። ከታች ሆነን ወድቀን ነው የልባችንን ወይንም የውሸታችንን የምኞታችንን የምንጮኸው። ስለዚህ ክርስቲያን በሕይወት ውስጥ የሚኖርበትን የሚመስለውን እንዲኖር የተጻፈለት ነው። የተጻፈልንን እንድንኖር የተመዘገበልንን መንገድ እንድንሄድ በቅዱሳን አሰረ ጽድቅ እንድንጓዝ የአዲስ ኪዳን መንገድ ጥርት ብሎ መስቀሉን አሳይቶናል። ዓለም ተሸንፋለች። ለጊዜው ብልጭልጭ ነገር ታሳያለች እንጂ በዓለም ላይ እስከ መጨረሻ ያማረበት ሰው የለም። ጊዜ ሰጥቶን በጥቂቱ ዕድሜያችን እንኳን ስንቱን ሲወድቅ አይተነዋል። ስለዚህ እስከ ጊዜዋ ነው ዓለም አዘናግታ የምትይዘው። ስለዚህ ትልቁ ነገር እግዚአብሔርን ተደግፎ መጓዝ ነው። ክርስቲያኖች ዘመኑ መንገድ ሁሉ አሳች ነው። ለመሳት 1 ሚሊዮን መንገዶች አሉ። ለመዳን ግን አንድ መንገድ ብቻ ነው፣ እሱም ክርስቶስ ነው። አነ ውእቱ ፍኖተ ጽድቅ ወሕይወት፣ እኔ መንገድና እውነት ሕይወት ነኝ። አያችሁ፣ መንገድ ነው ክርስቶስ፣ ሕይወት ነው፣ እውነት ነው። እውነትም መንገድም ሕይወትም እሱ የድንግል ልጅ መድኃኔዓለም ነው። ክብርና ምስጋና ለስሙ ይሁን። መንገዱ እኔ ነኝ አለን። ሰይጣን አንዱም መንገድ ሚሊየን አድርጎ ሊያሳያችሁ ይችላል እያብለጨለጨ። በዚህ በኩል የትዳር መፍታት መንገድ፣ የዝሙት መንገድ፣ የዘረኝነት መንገድ፣ የጊዜያዊ ስልጣን መንገድ፣ የገንዘብ ማግበስበስ መንገድ፣ የጭካኔ መንገድ፣ ደም የማፍሰስ መንገድ፣ በዚህ ሁሉ ከብሮና ጎልቶ የመታየት ምልክት ያሳያል። ለጊዜው ነው፣ ለጊዜው በአመፅና በግፍ ሥራ መንፈሳቸው የተበላሸችባቸው ሰዎች ለጊዜው ነው ለምለመው የሚታዩት። ርኢክዎ ለኃጥእ አብየ ወተለዓለ ከመ አርዘ ሊባኖስ፣ ኃጢአተኛን እንደ ሊባኖስ ዛፍ እንደ ዝግባ ከፍ ከፍ ብሎ አየሁት። ወሶበ እገብእ ኃጣይክዎ፣ መለስ ስል አጣሁት። ሐሰስኩ ወኢረከብኩ መካኖ ይላል። እንደው ብፈልገው እንኳ የት ሄደ ብዬ ብጠይቅ የለም። ስንት ግፈኞች አየን እንኳን በዚህ ጥቂት ዓመት ውስጥ ሲያስጨፈጭፉ ሲያስገድሉ የነበሩ ሰዎች። እነዚህ ሰዎች ከፍ ብለው አንችላቸውም ብለን የፈራናቸው ሰዎች ጢስ እንደሚበን ድንገት በነኑ። እግዚአብሔር ሳይናገር ይሰራል። ክብርና ምስጋና ለስሙ ይሁን። ስለዚህ እግዚአብሔርን እንደ መከተል ያለ ትልቅ በረከት የለም። እናም የምንኖርበት የአዲስ ኪዳን ዘመን እጅግ የተመቸ ቅድስና የበዛበት የመሆኑን ያክል ቅድስናው ፈተና፣ በሰው ጸጉር ልክ ፈተና የበዛበት ነው። እስመ በብዙ ጻማ ወድካም ሀለወን እንባ ውስተ መንግሥተ እግዚአብሔር ነው። ወደ እግዚአብሔር መንግሥት በብዙ ድካም መግባት አለን። ቀድመን ስንፈጠር ለጥፋት የዳረገን ሰይጣን በክርስቶስ ከዳንን በኋላ እንኳን ደግመን ተሰብረን እንድንቀር ድጋሚ የሚውጠውን ፈልጎ እንደሚያገሳ አንበሳ በዙሪያችሁ ይሰፍራል። ስለዚህ በመጠን ኑሩ፣ ንቁ ይላል። ትልቅ ንቃት ያስፈልጋል። አዲስ ኪዳን ታዲያ ይሄ አሁን ነቅተን እንድንኖርበት አምነን መንግሥተ ሰማያት እንድንገባበት የተገለጠልን የአዲስ ኪዳን ሕይወት በሁለት ፍጡራን በኩል ለዓለም ድህነትን ሰጠ። የመጀመሪያዋ ፍጥረት እማይከላ አንስት መርጦ በብስራተ መልአክ ካለ ወንድ ዘር እግዚአብሔርን ትወልጂዋለሽ ተብላ የተመረጠች ምድራዊት ነገር ግን በምድር ላይ ያለች ዳግሚት ሰማይ የተባለች ድንግል ማርያም እናታችን ናት። ስሟ ለዘላለም የተመሰገነ ይሁን። ከሷ የተወለደው መድኃኒት እግዚአብሔር ከዚያ የተሰቀለበት ሁለተኛው ፍጥረት መስቀለ ክርስቶስ ወይንም ዕፀ መስቀል ይባላል። መዝሙረኛው ዳዊት ስለዚህ ነገር ሲነግረን በዱር ውስጥ አገኘነው ይላል። ተዘከሮ እግዚአብሔር ለዳዊት ወለኩሉ የዋሃቱ፣ አቤቱ የዳዊትን ገርነቱን የዋህነቱን ሁሉ አስብ። በከመ መሐለ ለእግዚአብሔር ወበጻ ለአምላከ ያዕቆብ፣ ለያዕቆብ አምላክ እንደተሳለ ለእግዚአብሔርም እንደማለ ወደ አልጋዬ ወደ መኝታዬ አልገባም፣ ለዓይኖቼም እንቅልፍን ለሽፋሽፍቶቼም መከደንን አልፈቅድም፣ ወደ ቤቴ ጣራ ስር አልገባም፣ እይበው ውስጥ አራተ ቤቴ ወደ ቤቴ መኝታም አልገባም፣ ለእንቅልፌም ለቀራንብቴ እንቅልፍ መተኛትን አልፈቅድለትም አለ። እስከ ረክም መካኖ ለእግዚአብሔር
የእግዚአብሔርን ማደሪያ አገኝ ዘንድ ከገነት ተባሮ የሚንከራተተው አዳም ወደ ቤቱ